በ2015 ዓ.ም ወደ ተግባር የገባው ሀገር አቀፍ የምግብ ስርዓት ማጠናከሪያ ፕሮግራም ምርትና ምርታማነትን ለማሳደግ ከፍተኛ ሚና እንዳለው ይገለጻል። በዓለም ባንክና በሌሎች አጋር አካላት ድጋፍ ተግባራዊ የተደረገ የሚገኘው ፕሮግራሙ በ10 ክልሎችና በ2 ከተማ አስተዳደሮች ተግባራዊ መሆኑን ግብርና ሚኒስቴር ያነሳል። ለ7 ዓመታት ታቅዶ የተሰራ የሚገኘው የምግብ ስርዓት ማጠናከር ፕሮግራም የግማሽ ዘመን የስራ አፈጻጸምን የሚገመግም እና ለቀጣይ አቅጣጫ የሚቀመጥበት መድረክ መካሄድ ጀምሯል። ፕሮግራሙ አነስተኛ መስኖን የመገንባትና የማልማት የገበያ ትስስርን የመፍጠር እሴት ሰንሰለትን ማጠናከር ብሎም ግብርናን በቴክኖሎጂ በመደገፍ የአርሶ አደሩን ተጠቃሚነት ለማረጋገጥ ድጋፍ የሚደረግበት ነው። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉ የክልል ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም ዘርፍ ኃላፊዎችም በፕሮግራሙ ተጠቃሚ የሆኑ አካባቢዎች ምርትና ምርታማነታቸውን ለማረጋገጥ ብሎም የስራ ዕድል ተጠቃሚነትን ለማሳደግ ከፍተኛ ሚና መወጣቱን ገልጸዋል። ምግብ ሰብል ከኮሞዲቲ ጀምሮ ቫሉ ቼኑን ተከትሎ አርሶ አደሩን ምግብም በገቢም ተጠቃሚ የሚያደርግ የስራ አጥ ወጣቶችና ሴቶችንም ተጠቃሚ የሚያደርግ ስለሆነ ብዙ ውጤቶች የሚቆጠሩ ውጤቶች ታይቷል ማለት ይቻላል። በድፍረት የመስኖ ኢንፍራስትራክቸሮች ተሟልተው ደግሞ የገበያ ችግር ያለባቸው አካባቢዎች አሉ። እሱ ደግሞ ድልድይ ይመርጣል። ስለዚህ ባለው ሀብት መሰረት ፕሮጀክቱ በሚሰጠው ሀብት መሰረት ይሄን ይሰራሉ። አንደኛው ይሄ ነው። ጋፕ አሰስመንት ከሰራን በኋላ ደግሞ ስልጠና እንሰጣለን። በዚህ መንገድ በካይንድ በገንዘብ እንደገና ደግሞ እኛ ሰፖርት ማድረግ ያው ፕሮግራሙ ይሄን ድጋፍ ያደርጋል ማለት ነው። የምግብ ስርዓት ማጠናከሪያ ፕሮግራም ኢትዮጵያ ትኩረት ካደረገችበት ሀገር በቀል ኢኮኖሚ ጋር እንዲሁም በግብርናው ዘርፍ ከሚተገበሩ ፖሊሲዎች ጋር በቅንጅት የሚተገበር መሆኑም ተነስቷል። የ10 ዓመት ፕላን አለን፣ የ5 ዓመት ፕላን አለን፣ የሚድ ተርም ፕላን አለን፣ አኑዋል ፕላን አለን። እነዚህን ሁሉ ፕላኖች ጊዜውን እያየን በየጊዜው ሪቫይዝ እያደረግን ነው የምንሄደው። ኤፍኤስአርፒ ከዚህ ጋር ራሱን አላይን እያደረገ ሲግኒፊካንትሊ ኮንትሪቢዩት እያደረገ እየሄደ ነው ያለው። ፕሮግራሙ በምግብ ሰንሰለቱ ላይ የተለያዩ ችግሮች ሲፈጠሩ ችግሮቹን መቋቋም የሚችል የምግብ ስርዓትን ለመገንባት ፋይዳው የጎላ መሆኑም ተመላክቷል። ስርዓቱ ተግባራዊ ከተደረገ በኋላ በቤተሰብ ደረጃ የተለያዩ ምግቦችን የመመገብ አቅም በአማካኝ 4 የነበረ ሲሆን ወደ 5.3 ማድረስ መቻሉም ተነግሯል። ፉድ ሲስተም ሬዚሊየንስ ፕሮግራም አሁን እኛ ምንድነው ችግሮች በመጡ ጊዜ ሾክን የመቋቋም አቅም ነው። ይህ ማለት ምንድነው? አንዱ የመስኖ የውሃ አቅርቦት ነው ማለት ነው። እንዳልኳችሁ የስራ እድል ፈጠራ ነው። ስለዚህ አሁን በግምገማችን ለምሳሌ ፉድ ኢንሴኩር ፒፕል ብለን የያዝ ነው በቤዝ ላይኑ ወደ 38 ነበረ። አሁን ግን 31 ደርሷል ማለት ነው። እየቀነሰ ነው የመጣው ማለት ነው። እንደዚያውም ከሀውስሆልድ ዳይተሪ ዳይቨርሲቲ በቤተሰብ ደረጃ አሁን የተለያየ ምግብ የመመገብን ነው ስንነሳ ወደ 4 አንድ ቤተሰብ እስከ 4 በአማካይ ነበር። አሁን 5.3 የተለያዩ ምግቦችን የመመገብ አለና ሬዚሊየንስ የምንለው ይሄንን ነው። ስለዚህ ከግምገማችን አንጻር ስናየው የመቋቋም አቅሙ እየጠነከረ ነው። ብዙ ግንባታ ስራዎችን ይሰራል። ስለዚህ የኮንትራክተሮችና የኮንሰልታንቶች የአቅም ችግር አለ። እነሱንም በማሰልጠን ወጣቶችን ደግሞ በተለይም ከዩኒቨርሲቲ የሚመረቁ ወጣቶች አሉና እነሱን በማሰልጠንና በማደራጀት እቃ በማቅረብ በግንባታ ሂደት ላይ እንዲሳተፉ እያደረግን ነው። የክልል ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም ዘርፍ ኃላፊዎች ተደራሽ ያልሆኑና መስፈርቱን የሚያሟሉ ወረዳዎችን ይበልጥ ተደራሽ በማድረግ ተጠቃሚነታቸውን በማረጋገጥ በምግብ ራስን ለመቻል የሚደረገውን ጥረት ሊጠናከር ይገባል ብለዋል። እንደ ኦሮሚያ ክልል ተደራሽ ከማድረግ አንጻር በፕሮግራሙ ክራይቴሪያ መሰረት የምግብ ስርዓት ማጠናከሪያ ፕሮግራምና አገሪቷን በምግብ ሰብል ራስን ከማስቻል ከመደገፍ አንጻር ስታይ ወረዳዎች የሚካተቱበት ሁኔታ ቢፈጠርና የሚመለከተው አካልም ዶነሮችም ይሄንን ከግንዛቤ ቢያስገቡና ተጨማሪ ወረዳዎች የሚካተቱ ቢሆን በጣም ጥሩ ምርታ ያሳያል ብዬ አስባለሁ። የምግብ ስርዓት ማጠናከሪያ ፕሮግራም ብቻ አይደለም የሚሰራው፣ ሌሎችም ፕሮግራሞች አሉ። ከነሱ ጋር ኢንተግሬት ሆኖ በተለይ እነሱ በሌለባቸው ወረዳዎች ተደራራቢ ፕሮጀክቶች ሳይገቡ እንደገና ይሄ ፕሮግራም ቀጣይም ሌሎች ፕሮግራሞች በሌሉበት ወረዳ በአዲስ መንገድ ገብቶ
የበለጠ ቢሰራ እንደተባለው አርሶ አደሩ ተደራሽ ይሆናል። የፕሮግራሙ የግማሽ ዘመን የስራ አፈጻጸምን የሚገመግሙ መርሃ ግብር በቀጣይ ቀናት የሚቀጥል ሲሆን መድረኩ በዘርፉ የተስተዋሉ ችግሮችን ለማስተካከል ብሎም ተሞክሮችን ለመቅሰም እንደሚያግዝ ተመላክቷል። የግማሽ ዘመን የስራ አፈጻጸም እቅድ ግምገማው ከዚህ በፊት ካደረግናቸው የተለየና ወሳኝ ነው። በዚህ ሳምንትና በሚቀጥለው ሳምንት በጣም ግልጽ ውይይት እናደርጋለን ብዬ እጠብቃለሁ። እናም ወደፊት በፕሮግራም መለወጥ ያለባቸው ነገሮች ካሉ እቅድ እናወጣለን ብለን ተስፋ እናደርጋለን። የሚቀጥለው ጊዜ የበለጠ ውጤታማ እንድንሆን ስራ ለመስራት መዘጋጀት አለብን። የሚቀጥለው ጊዜ የበለጠ ውጤታማ መሆን ማለት የፕሮጀክቱን ሃፍ ዌይ ብቻ ፕሮፐርሊ ኮምፕሊት ማድረግ አይደለም። እሱ አንድ ኢምፖርታንት ፖይንት ነው። ግን ደግሞ በሚቀጥለው ፌዝ ወርልድ ባንክና ሌሎች ስቴክሆልደሮች ጋር ለምንሰራው ስራ እንዴት አድርገን ውጤታማ መሰረት እንጥላለን፣ ካሁኑ ፔቭመንታችንን እያስተካከልን ነው የምንሄደው ማለት ነው። የምግብ ስርዓት ማጠናከሪያ ፕሮግራሙ በ183 ወረዳዎች በመተግበሩ 4.1 ሚሊዮን ቤተሰቦች ተጠቃሚ መሆናቸውን የተገለጸው